የኦሮሚያ ክልላዊ መንግስት ለ100,000 ሰው ቤት ተከራይቶ የሚበላ አቅርቦ ስራ አቅርቦ አዲስ አበባ ማስገባት ከፈለገ የሚከለክለው ህግ የለም። ኦሮሞን ከተሜ ያደረግን ሌሎቹን ደግሞ አርብቶ አደርና አርሶ አደር ማድረግ ነው የሚል ሐሳብ ግን ኦዲፒ የለውም፣ በፍጹም የለውም። አንዳንዱን ነገር በተንሻፈፈ መንገድ ማየት ተገቢ አይደለም። ፖለቲካ ሴንተር ነው ከተማ፣ የሀብት ሴንተር ነው፣ የእውቀት ሴንተር ነው። ህዝቦቻችን እያሰለጠን ማድረግ አለብን የሚለው ሐሳብ የድርጅታችን አቋም ነው። አዲስ አበባ ላይ ኦሮሞ እያበራከትን ሌላውን ማሳነስ የሚል ጉዳይ ግን አስበንም አናቅም፣ አድርገንም አናቅም፣ ወደፊትም አናስብም። ለምን እንደሚታሰበው ቀላል ጉዳይ ስላልሆነ ማለት ነው። የሚፈልግ ግለሰብ እንኳን ቢኖር እንደዛ ቀላል ነገር አይደለም። በሚሊዮን የሚቆጠር ሰው አምጥቶ ማኖር አይቻልም። ይሄ እኮ ሚስጥር ምናምን አያስፈልግም። የኦሮሚያ ክልላዊ መንግስት ለ100,000 ሰው ቤት ተከራይቶ የሚበላ አቅርቦ ስራ አቅርቦ አዲስ አበባ ማስገባት ከፈለገ የሚከለክለው ህግ የለም። አዲስ አበባ ለመሆን 2 ዓመት መኖር ነው የሚያስፈልገው። 2 ዓመት ኖሮ መታወቂያ ያለው ሰው አዲስ አበባ ዜጋ ነው። ልክ አሜሪካ 5 ዓመት የኖረ ሰው በተለያየ ኬዝ ሲቲዝን እንደሚሆነው አሜሪካ ውስጥ ከዚያም ለምርጫ እንደሚሮጠው ማለት ነው። ሚኒሶታ ላይ የሶማሌ ዜግነት ያላት ሴት ተመርጣለች። ታውቃላችሁ አይደል? የሶማሌ ዜግነትን ሚኒሶታ ላይ የመረጡ ሰዎች የመረጡ ኢትዮጵያውያን አዲስ አበባ ላይ ያለምምድ ያስፈልጋል ብሎ ማስተማር ነው ያለባቸው እንጂ ከዚያ የተቃረነው ሐሳብ ትክክል አይደለም። አዲስ አበባ ላይ ሁሉም ኢትዮጵያዊ ቀና ብሎ መሄድ አለበት። ሁሉም ኢትዮጵያዊ ሰርቶ መኖር አለበት። ሁሉም ኢትዮጵያዊ አንዱ ለአንዱ ጋሻ መሆን አለበት። ኦሮሞን ብቻ የሚጠቅም ስራ የሚሰራ ኃይል ካለ እርግጠኛ ነኝ ይፈርሳል፣ የጊዜ ጉዳይ ነው። አማራን ብቻ የሚጠቅም ወይም ጉራጌን ብቻ የሚጠቅም አይጠቅመንም። ኢትዮጵያውያን በሙሉ በእኩል የሚጠቀሙበት ስርዓትና ከተማ መፍጠር አለብን። ይሄ የብዙ ህዝብ አጀንዳ ነው። ጥቂቶች ግን የማይታረቁ ትርክት እያነሱ እንድንጨቃጨቅ ይፈልጋሉ። ይሄ አያስፈልገንም። አሁን የሚያስፈልገን ህግና ህግን ተከትሎ ከተማችንን ማሸጋገር ነው የሚል ሐሳብ መያዝ ያስፈልጋል። ኮየ ፈጬን በሚመለከት በቅርቡ እዛ የወጣውን እጣ በሚመለከት አዳማ ላይም ሌሎች ከተሞችም አምቦ ላይም ኮንዶሚኒየም ሲሰራ ለኦሮሞዎች ብቻ ተብሎ እጣ አይወጣም። ያው እንደምታውቁት ባህር ዳርም ሲሰራ ለአማራዎች ብቻ አይባልም። እዚህ ኮየ ፈጬ ላይ እጣ የደረሳቸው ሰዎች ኢትዮጵያውያን ናቸው። ኦሮሞ ናቸው፣ አማራ ናቸው፣ በዝርዝር ባላቀም ግን ኢትዮጵያውያን ናቸው። ኢትዮጵያውያን ብቻ ሳይሆን በጣም ድሃ ኢትዮጵያውያን ናቸው እንጂ ከናንተ መካከል ኮየ ፈጬ የደረሰው ሰው ቢኖር ለመሄድ ፈቃደኛ የሚሆን ያለ ሰው አይመስለኝም። ሰው የሚፈልገው እዚሁ ፒያሳ፣ እዚሁ መርካቶ ቅርብ ሆኖ ወጣ ብሎ ቃሪያ ገዝቶ ወጣ ብሎ ጎመን ገዝቶ መኖር ነው እንጂ መኪና ሳይኖረው ባልተሟላ መሰረተ ልማት ኮየ ፈጬ መሄድ የወሰነ ሰው ካለ ምርጫ ያጣ ሰው ብቻ ነው። ይሄን ገዝቶ ብቻ ሳይሆን ረድተነው ብናኖረው እኛው ነን ነው እንጂ የሚገባ ነገር ነው። ይሄ ድሃን በሚያጠቃ መንገድ ስራው እንዳይሰራ በጥንቃቄ መሄድ ያስፈልጋል። ጥያቄ ሊነሳ አይገባም እዚህ ጉዳይ። ነገር ግን ወሰን የሚነሳል የኦሮሚያ ነው የአዲስ አበባ ነው የሚል ጥያቄ ይነሳል። ይሄ ወሰን ድንበር ማለት አይደለም። ድንበር ማለት አይደለም። ልክ በአሜሪካን ሀገር ቨርጂኒያ፣ ሜሪላንድ ያሉ ሰዎች ከዋሽንግተን እየወጡ እንደሚኖሩት አሁንም ዛሬ ለገጣፎ ሲሲዲ የሚባለው ሪል ስቴት ብትሄዱ ኦሮሞ ብቻ ነው እንደዛ ያለው። በጣም ኢትዮጵያዎች አሉ። የአማራ ግቢ ስለሆነ ቡራዩ ላይ ብዙ ሰዎች አሉ፣ ሰበታ ብዙ ሰዎች አሉ። አዲስ አበባ እየወጡ እየገቡ ይሰራሉ። ኮየ ፈጬ የሚያርፈው ኦሮሚያ ላይ ከሆነ እነዚህ ድሃዎች እዛ እየኖሩ ሊሰሩ ይችላሉ። ችግር አይደለም። ይሄ ከነሱ ጣጋ የሚያገናኘው ጉዳይ አይደለም። ጉዳዩን በሚመለከት ግን ለምን ኮሚቴ ተቋቋመ? የወሰን ኮሚሽን እያለ ለምንድን ነው የተለየ ኮሚቴ የተፈጠረው የሚል ጥያቄም ይነሳል። ይሄ ጉዳይ በሁለት መንገድ ብናየው ጥሩ ነው። ለምሳሌ በትግራይና በአማራ መካከል የራያን ጥያቄ የወሰን እንደሆነ የአማራ ክልል እያነሳ ያለው ጥያቄ ራያ ከዚህ ቀደም የወሎ ክፍለ ሀገር ስለነበረና አማሮች የሚኖሩበት ሀገር ስለሆነ ወደ ትግራይ መሄድ አይገባውም ነበረ። መቼ? በኮንስቲቱሽኑ በፌዴራል ስርዓቱ እንጂ ፌዴራል ስርዓቱ ካካለለ በኋላ ትግራይ ያለፈ ቀበሌዎች እየወሰደብኝ ነው አይደለም ጥያቄው። ወይም የሲዳማን ጥያቄ ብንወስድ የሲዳማ ህዝብ የራሱ ክልል መፍጠር ሲችል በህገ መንግስቱ መሰረት ያ እንዳይሆን ሲሆን ቆይቷል።
ክልል እንሁን ነው እንጂ የፌዴራል ስራ ከተፈጠረ በኋላ የሲዳማ ክልል የተሰጠውን ቦታ ሌሎች ኃይሎች ወስደውታል አይደለም። አዲስ አበባን በሚመለከት የሚነሳው ጉዳይ ግን በሁለተኛ ማየት የሚገባን በአዲስ አበባና በኦሮሚያ ልዩ ዞን በፊንፊኔ ልዩ ዞን መካከል በግምት 90% በላይ የወሰን ጥያቄ የለም። አብዛኛው ቦታ ግልጽ ነው። ጥቂት ቦታዎች ላይ ንትርኮች ነበሩ ላለፉት ዓመታት። አዲስ አጀንዳ አይደለም። ንትርኩ ከምንድን ነው የሚነሳው? ኦሮሚያ የሚለው ቀደም ሲል ለፌዴራል መንግስት መቀመጫ የተባለችው አዲስ አበባ ባልተገባ መንገድ አልፋ ወደ እኔ እየገባች ነው ይላል። ማስረጃ ምንድን ነው ሲባል በ87 ምርጫ፣ በ2002 ምርጫ፣ በ97 ምርጫ በኔ ቀበሌ በኔ ክልል የመረጡ ሰዎች በዚህ ቀበሌ ውስጥ የመረጡ ሰዎች አሁን አዲስ አበባ አልፎ ሰርቶብኛል ይላል። ያኔ በነበረው ካርታ የአዲስ አበባ ካርታ የኦሮሚያ ካርታ እያለ ያነጻጽራል። አልፈውብኛል ነው እንጂ ልክ እንደ ራያ ወይም እንደ አንድ አካባቢ ሌላ አካባቢ ጥያቄ ኮንስቲቱሽናሊ አዲስ አበባ የተሰጣት ቦታ ወይም ኦሮሚያ የተሰጣት ቦታ የኔ ይገባኛል ጥያቄ ብቻ አይደለም ጉዳዩ። ግልጽና አነጋጋሪ አይደለም። እየተነሳ ያለው ኦሮሚያ ከተባለ በኋላ እያለፉ እየመጡ ነው የሚል ነው። ይሄን ኢትዮጵያን የሚያስተዳድረው ኢህአዴግ ነው። አዲስ አበባን የሚያስተዳድረው ኢህአዴግ ነው። ኦሮሚያን የሚያስተዳድረው ኢህአዴግ ነው። ኢህአዴግ ኦሮሚያና አዲስ አበባ ያሉ አመራሮች ከሁለቱም የተውጣጡ ከዚህ ጋር የብሔር ጉዳይም ይነሳል። ብሔር በሚመለከት አዲስ አበባ የአማራ፣ የኦሮሞ፣ የትግራይ፣ የደቡብ አመራሮች አሉ 4። ኦሮሚያ 3 ምክትል አመራሮች አሉ። ከፌዴራል የሰላም ሚኒስቴር የተዋጡበት ኮሚቴ ነው። እነዚህ ኮሚቴዎች አብዛኛው የማያጨቃጭቀውን ትተው ያጨቃጨቀው አካባቢ ላይ በትክክል ማስረጃ የት ይውላል ካሉ በኋላ በፈጠነ መንገድ እነዚያ የሚጠብቁ ሰዎች ፍላጎታቸው እንዲሟላ ለማድረግ ነው። እንደ ሌላው ጉዳይ የሚያጨቃጭቅና በዛ የማይፈታ ከሆነ ግን ወደ ወሰን ኮሚሽን ሊሄድ ይችላል። አሁን በእኔ እምነት ብዙ የሚያከራክር ጉዳይ አይደለም። ጉዳዩ የመውሰድ የመቀማት አይደለም። የትም ቦታ ቢሆን ያቀበሌ ድሃ ኢትዮጵያውያን መኖር ይፈልጋሉ። ለነሱ በፈጠነ ጊዜ ምላሽ መስጠት ያስፈልጋል በሚል ነው እየተሰራ ያለው። በዚያው ቢያዝ ጥሩ ይሆናል። ኦሮሚያ አዲስ አበባ በሚል ጭቅጭቅ በመሃል ድሃ እንዳይጎዳ ማድረግ ስለሚያስፈልግ ኢጋድ የተጀመረው ሰላም እንዴት ይቀጥላል የሚለው ያው ሰላም የሚቀጥለው በሰላም ወዳድ ዜጎች በሰላም ወዳድ ኃይሎችና መንግስታት ነው። አሁን እኛ የኢጋድ ሊቀመንበር ስለሆን በአካባቢው በቀጠናው ላይ መቀራረብ መነጋገር እንዲኖር ከፍተኛ ጥረት አድርገናል። ቀጥሎ የኢጋድ ሊቀመንበር ሆኖ የሚመረጠው ኃይል ይሄን ያስቀጥላል። የጋራ ፕሪንሲፕል ነው ብለን እናስባለን። እኛ ኢጋድን መምራት ብናቆምም እንደ አንድ አባል ሀገር ሰላምን ለማስቀጠል የኢኮኖሚ ኢንቴግሬሽን ለማስቀጠል የሚጠበቅብን ስራ ካለ ስራ ይቀጥላል ማለት የሚቆም ጉዳይ አይደለም። ነገር ግን ባልተለመደ ሁኔታ በኤርትራ፣ በኬንያ፣ በሶማሌ፣ በደቡብ ሱዳን፣ በሱዳን፣ በዩጋንዳ አሁን በማንኛውም ጉዳይ ላይ ተቀምጠን መነጋገር የሚያስችል ሁኔታ ተፈጥሯል። በየትኛውም ጉዳይ እነዚህ መንግስታት እርስ በርስ ተቀምጠው መነጋገር መወያየት ይችላሉ። ከተወያዩ ደግሞ መፍታት ይችላሉ የሚል እምነት አለኝ። በዚሁ አግባብ ሰላም ለሁሉም ጠቃሚ ትሩፋቱም ብዙ ስለሆነ በጋራ እንጠብቀዋለን፣ ይቀጥላል የሚል ተስፋ አደርጋለሁ። ቻይናን በሚመለከት ቅድም እንደገለጽኩት ቻይና ወሳኝ ፓርትነር ናት። በማበደርም በማገዝም በብዙ መንገድ ያ ተጠናክሮ ይቀጥላል። ወደ ኋላ የሚል ነገር የለም። ባለሀብቶች እንደዚያ ስጋት እንደነበራቸው አላቅም። ከሰጉም ቶሎ ማስተካከል ያስፈልጋል። አዲስ አመራር ሲመጣ የውጭ ሰዎች ሁሌም ይሰጋሉ። ለውጥ ሲመጣ የሚቀየር ነገር አለ ብሎ ያስባሉ። እኛ ከቻይና የሚሆን ከአሜሪካ ከሶማሊያ የሚሆን ከደቡብ ሱዳን በሰላምና በትብብር መንፈስ መኖር እንፈልጋለን። እንደ ጥቅሙ ልክ ደግሞ ግንኙነቱም ጠንካራ ይሆናል ማለት ነው። ዲያስፖራ በሚመለከትና ዲፕሎማሲ በሚመለከት ከሌላው ዲፕሎማሲ በተለየ ቅድም ካነሳዋቸው ፖይንቶች በተለየ ዲያስፖራውን በሚመለከት በአውሮፓም በአሜሪካም በጣም ዋልታረገጥ ሀሳብ የነበራቸውና በአንድ መድረክ የማይቀመጡ ወገኖቻችን በጋራ መወያየት የሚችሉበት መድረክ ተፈጥሯል። ለዚህ ዲያስፖራን ማመስገን፣ ይህ ባህል እንዲቀጥል ማድረግ ያስፈልጋል። ማወቅ የሚገባን ነገር በውጭ ሀገር የሚኖሩ ኢትዮጵያውያን የመረጃ ምንጫቸው ያው ሶሻል ሚዲያ ነው።
ተባሉ፣ ተቃደሉ ምናምን ይባል ሲሰሙ ይደነግጣሉ። ደግሞ ያ ዜና ኢትዮጵያ ላይ ችግር አጋጠማት ድሮ ቢሆን ኖሮ አዳማ ላይ እሳት ቃጠሎ ተነሳ ሰዎች ሞቱ ነው። ወይም ደግሞ ደብረ ብርሃን ላይ መኪና አደጋ አጋጠመ ሰዎች ሞቱ ነው። አሁን እንደዛ አይደለም። ደብረ ብርሃን ላይ ጉራጌዎች ስልጤዎችን ገደሉ ነው ዜናው። የብሔር ምልክት ስላለው ያጠቃና የተጠቃ እያለ በሁለት የመከፈል እድሉ ሰፊ ነው። ዲያስፖራዎች በብዙ መረጃ ሊወናበዱ ይችላሉ። መንግስት ደግሞ ጊዜ እየጠበቀ መረጃ ማቀበል አይችልም። እንደምታውቁት የመረጃ እጥረት ችግር በማጋጠሙ አንዳንዴ ክፍተት ሊፈጠር ይችላል። እኔ ለዲያስፖራዎች ማሳሰብ የምፈልገው እዚህ ከሚፈጠረው ነገር በላይ የነሱ አንድነትና በጋራ መቆም አስፈላጊ ስለሆነ ችግር እንኳን ቢፈጠር በጋራ የቆሙ መፍታት እንጂ በኢንሲደንት የሚለያዩ በኢንሲደንት የሚገናኙ እንዳይሆኑ ጠንከር ያለ ስራ መስራት ይኖርባቸዋል። አንዳንዴም አሉባልታ ሲኖር መለስ ቀለስ እያሉ እውነተኛውን ነገር ማረጋገጥ ይኖርባቸዋል። ትረስት ፈንድን በሚመለከት እንግዲህ የዲያስፖራ አባላት ባልተለመደ ሁኔታ ለ3 ሚሊዮን ብር የቀረበ አሁን ትክክለኛውን ዳታ አላቅም ብር አዋጥተዋል። ይሄን በሁለት መንገድ ማየት ጥሩ ነው። በአንድ በኩል የኢትዮጵያ ዲያስፖራዎች ለኢትዮጵያ በሚዋጣ ወጪ ላይ አሁንም ገና ብዙ ይቀራቸዋል። በሚጠይቁት በሚቆጡት ልክ በቀን 1 ብር ለማውጣት አናሳ ዝግጁነት እንዳላቸው ያሳያል። በሌላ በኩል በጣም ብዙ ኢትዮጵያውያን ደግሞ ለውጡን ማስቀጠል የኢትዮጵያን ልማት ማስቀጠል ብለው ብር እያዋጡ ነው። ብሩ ሜይንሊ የዲያስፖራ ታዋቂ ሰዎች ናቸው ቦርድ ነው የሚያስተዳድሩት። ምን ላይ ይውላል፣ እንዴት ይወጣል፣ ለኢትዮጵያ መንግስት ምን ያደርገዋል የሚል ጉዳይ ብዙ አስጨናቂ አይደለም። የዲያስፖራ ላይ ቅድም ያነሳሁት ለምሳሌ የዲያስፖራ ላይብረሪ ቢገነቡ ልክ ዋይት ሃውስ ዋሽንግተን ዲሲ እንዳለው አይነት በጣም የሚታይ የሚያምር ዲዛይን ስለሆነ እሱ የዲያስፖራ ላይብረሪ ቢሆን አንድ አሻራ ጣሉ ማለት ነው። ወይም ደግሞ አዲስ አበባ ላይ ከሌሎች ኃይሎች ለምነን የምንሰራው የዓይነ ስውራን አዳሪ ትምህርት ቤት ግማሽ ቢሊየን ብር አካባቢ ይፈጃል። አንዲት የአንድ መሪ እናት ናት ይሄን ገንዘብ የረዳችን። የአንድ መሪ እናት በአንድ ራት ላይ ተገናኝተን ነው የረዳችን ይሄን ገንዘብ። አንድ ሰው በዚህ ልክ የሚረዳን ከሆነ ዲያስፖራ ተሰባስቦ ለአንድ ዓይነ ስውራን ሞዴል ነገር የሚያምር የሚዘልቅ ነገር መስራት ከጀመሩ ጥሩ ይሆናል። ዲያስፖራ በጥቅሉ አገር የሚወድ ቁጭት ያለው የአገር ጉዳይ የሚያንሰፈስፈው ብዙ ጉዳይ እዚህ የሚያስብ ነው። ግን በመረጃና በግንኙነት እጥረት ወደዛና ወደዚህ የሚሉ ጉዳዮች አሉ። የትረስት ፈንዱ እንደ ባህል ቢቀጥል ጥሩ ነው። ከዚህ ጋር ተያይዞ የሚዲያ ሰዎች፣ ኢትዮጵያውያን የፖለቲካ ፓርቲዎች ቢያውቁት መልካም የሚሆነው በግብጽ በተነሳው የቀለም አብዮት ያን ተስታኮ በደረሰው ኢኮኖሚክ አደጋ የአልሲሲ መንግስት ወደ ስልጣን ሲመጣ ኢኮኖሚ መልሶ እንዲያገግም ከፍተኛ የዲፕሎማሲ ስራ ሰርተው 19 ቢሊዮን ዶላር ገደማ ሬዝ አድርገዋል። ግብጽ መልሳ አገግማ አገር እንድትሆን ማለት ነው። ኢትዮጵያ የደረሰባት ኢኮኖሚክ ድቀት ወርልድ ባንክን ወይም ሳውዲ አረቢያን ወይም ጀርመንን ብቻ እየለምን የምናሳካው ጉዳይ አይደለም። ኢትዮጵያን የምንወድ መቀየሯ የምንፈልግ ሰዎች አሁን ያለውን ክራይሲስ ዋጋ ከፍለን ሰተን ማዳን ካልቻል ነገሩ የተባባሰ ይሄዳል። የግብጽ እንደ ምሳሌ ያነሱልኝ በሁሉ ዓለም ያሉ የግብጽ ምሁራን የመጀመሪያ ውሳኔያቸው አምባሳደሮች ነን በሚል ለምሳሌ በዋሽንግተን ተደራጅተው እንደ ወርልድ ባንክ ያለውን የግብጽ መንግስት ሳይሳተፍ የግብጽ ምሁራን ዶክመንት አዘጋጅተው ኢንፍሉዌንስ አድርገዋል። አገራችን ችግር ውስጥ ናት እርዱ በሚል በአረብ ሀገራት ታዋቂ ሰዎች ሀብታሞች እንዲያግዙ አምባሳደር ሆኖ የሰሩት የግብጽ ምሁራን ናቸው፣ በፖለቲካ ሳይከፋፈሉ ማለት ነው። ያን በማድረጋቸው 19 ቢሊዮን ብር ሬዝ አደረጉ። ያን በማድረጋቸው አዲስ ካፒታል ሲቲ ካይሮ ሳትሆን አዲስ መገንባት ጀመሩ። ምናልባት በ2-3 ዓመት መንግስት ወደ አዲሱ ካፒታል ይሄዳል ብዬ አስባለሁ። ኢትዮጵያውያን አሁን ያለንበትን ሁኔታ ጠቅላይ ሚኒስትሩ ወይም ኢህአዴግ ወይም ኢትዮጵያውያን ብቻቸውን ይወጣሉ ብሎ ካሰቡ ተሳስተዋል። ለዚህ ነው አረቡንም አውሮፓውንም ቻይናውንም ምን ለምነው ኢትዮጵያውያን ደግሞ በበለጠ ገንዘብ ያለው በገንዘቡ እውቀት ያለው በእውቀቱ ይበልጥ እያገዘ የሚያሳካው ጉዳይ ቢሆን ጥሩ ነው። የፖለቲካ ሁኔታ ምን ይመስላል
ለተባለው ያው ፖለቲካው በጣም ከታፈነበት ሁኔታ ትንሽ ከፈት ወዳለ ነገር መጥቷል። እንግዲህ የሰው ልጅ የማስታወስ አቅሙ ውስን ነው። ከሰማው ካየው 80% ገደማውን ቶሎ ይዘነጋል። የዛሬ ዓመት አዲስ አበባ ታዋቂ ዘፋኞች ለአድናቂዎቻቸው ዘፈን መዝፈን የማይችሉባት ከተማ ነበረች። ሌላውን ፖለቲካ እንተወው ማለት ነው። ዘፋኞች በአንድ አዳራሽ አድናቂዎቻቸውን ሰብስበው መዝፈን የማይችሉባት ከተማ መሆኗ ተረስቷል። ይሄ ተራ ነገር ነው። ከዚያ ሲሻገርስ ታሳሪዎች ወንድም ታስሮበት እህት ታስሮበት በየፖሊስ ጣቢያው ያንኳኳ ታስሮብኛልና እዚህ ነው ወይ ብሎ የታሰረበትን ቦታ ለማወቅ የሚንከራተት ኢትዮጵያ ቁጥር ቀላል አልነበረም። የታሰረበትን ካወቀ በኋላ በፈለገው ሰዓት ሄዶ ታሳሪ ማረሚያ ቤት መጎብኘትም ቀላል አልነበረም። ኦኤንኤልኤፍ አፈሙዝ አዘቅዝቆ ኢትዮጵያ ውስጥ ይገባል የሚል ሐሳብም የህልም ያክል ሩቅ ነበር። ፖለቲካችን ከተራ ነገር ጀምሮ እስከ ከፍተኛ ነገር ከፍተኛ ለውጥ አምጥቷል ማለት ነው። አመሰግናለሁ።